እንግዲህ ትላንትና ሄርሜላ በቤቷ መታ ነበረች። ከዛም ወንድሙ መጥቷል። ሁሉም ንጹህ አይደለም። ፋሚሊ እዚህ ሚዲያ ላይ ሲመጡ ንጹህ አይደለም። ዝም በሉ። ውሸታም ናቸው ሁሉም ማለት ነው። ሁሉም ውሸታም ናቸው። ውሸት ነው ይዞ ሪአክሽን ነው እኛ ላይ የሚሰራው፣ ድራማ ነው እኛ ላይ የሚሰራው፣ ገንዘብ ለመስራት ነው ሁሉም ማለት ነው። እና ሰላም ውድ ዩቱብ ተከታታዮች እንዴት ናችሁ? እንዴት ለዚህ ሰዓትና ደቂቃ ደረሳችሁ? እና እኛ ላይ ነው ሪአክሽን የሚሰሩት። ሁሉም ውሸታም ናቸው፣ አትመኑ። አሁን ትላንትና አብርሃም የት እንዳለበት አላቅም ብላ ሄርሜላ መጣች በወንድሙ ጋር። ስለዚህ የሄርሜላ ወንድም ኤፍሬምን ሲቃወም ነበረ ማለት ነው። ሲቃወም ነበረ ከኤፍሬም መራቅ አለበት ወንድሙ አብርሃም እያለ ነው። ምክንያቱም አሁን ወንድምና ወንድም ይተዋወቃሉ። የሄርሜላ ወንድም ከሄርሜላ ራቅ ስትባል ትርቃለ ሆይ ትርቃለ? አትርቅም። ስለዚህ ሪአክሽን እንደምሰሩ እኛ ላይ ድራማ እንደምሰሩ እናውቃለን። እኛ ግን ይሁን ብለን ነው የምንቀበለው። ስለዚህ አብርሃም እንደዚህ ነው፣ አብርሃም ምስኪን ነው፣ ምንም አያውቅም ስለ አብርሃም ነው። እሷም ስለ አብርሃም ነው የሚያሳስበኝ። እኔ ኤፍሬም መጥቶ እንደዛ ስላለኝ ምንም የሚያሳስበኝ ነገር የለም። ኦፍኮርስ ኤፍሬም ባለፈው መጥቶ እየሰራ ጥሩ አይደለም። እኛ እሱ ላይ ምንድን ነው የምንማረው? የወንድሙ ሚስት ወይ ደግሞ የወንድሙ ሚስት ብላለች፣ ሚስት ነኝ ብላለች። የወንድሙ ሚስት ወይ ወንድሙ ፍቅረኛ ይዞ ለመጀንጀል የሆነ ነገር ለማድረግ ነው እኛ እሱ ላይ የምንማረው እሱ ነው አይደለም። ስለዚህ በጣም የሚያስጠላ ነው ይሄ ነገር ማለት ነው። በጣም ደስ አይሉም። ሁላችሁም ደግሞ ውሸታሞች ናችሁ እዚህ ላይ የምትመጡ ማለት ነው። ውሸታሞች። ስለዚህ አብርሃም የትም ሄዱ የትም አልሄድም። በዚህ ነገሮች ሁሉ አብርሃም ዳይሬክተር ነው፣ ማወቅ ያለባችሁ። አብርሃም ማያውቅበት ነገር ምንም አይሰሩም። እና ሩታን በሉ እና ሄርሜላን በሩክ በቃ አካባቢ ያላቸው በእነሱ ቲም የሆኑት ሁሉ እነሱ ላይ የሚሰሩት ሁሉ እንደዛ ናቸው፣ ውሸታም ናቸው። ስለዚህ በአብርሃም ምክንያት ነው እንደዚህ አይነት ነገር እየደረሰብኝ ያለኝ እንጂ እኔ በስራዬ ሰላም ነኝ፣ በሰላም ወጥቼ የሚገባ ሴት ነኝ ለቼ ሄርሜላ ትላንትና እሱን ነገር ነው የምልሽ። ሄርሜላ እኔ ጥሩ ሰው ነኝ አልቀየርም እንደዚህ ነው ምናምን ብለሽ ከዚህ በፊት ያኛ ላይ ስትፈርጂ አንቺ ላይ ይሄን ነገር እንደሚደርስሽ ማመን አለብሽ። ይሄው ደረሰብሽ፣ ይሄው መጣልሽ። ምክንያቱም አብርሃም ቢዝነስ ገንዘብ ዶላር ነው የሚፈልገው። መጣልሽ፣ የሌለብሽም ጣጣ አንቺ ላይ መጣ። የማትፈልጊ ውስጥ ትገባለሽ፣ የማትፈልጊ ንግግር የማትፈልጊ ንክኪ ውስጥ ትገባለሽ። ሩታም እንደዚህ ነበረች። ከዛ በደንብ አርጎ ነገሮች ሲገባሽ ደግሞ ሩታን ትረጃለሽ። የኔ ሩታ ትክክል ነች ነበረች ትያለሽ ማለት ነው። ስለዚህ ስለ አብርሃም ምንም የሚያሳስብሽ ጉዳይ የለም። ራሱ ጉዳይ የትም አይሄድም። ወንድ ልጅ ነው አውቆ እሱ ማታቂ ከሆነ ነው የምልሽ። ግን አውቃችሁ ነው ሁላችሁ ህይወትሽን ብቻ ነው አንቺ መግፋት አለብሽ። አንቺ እየገፋሽ ነው፣ እየሰራሽ ነው። አንቺም እየሰራሽ ነው። 100,000 ለማግባት በጣም እየተዳከማችሁ ነው። ምንም ልትገቡ አልቻለችም። በፍቅር ቢሆን ግን በፍቅር ቢሆን ግን በአንድ ሳምንት በአንድ 3-4 ቪዲዮ ነው የሚገቢ። በፍቅር ቢሆን ይሄ ነገር ሰብስክራይብሽ በፍቅር ቢሆን ኖሮ ማለት ነው። ስለዚህ የክሌ ቤተሰብ ውሸት አያውቅም ምናምን የምትሉ ደጋፊዎች ማለት ነው ሁሉም ውሸታም ናቸው። የሄርሜላ ቤተሰብ ውሸታም ናቸው። ቤተሰቦቻችን ምናምን ይሄ ወንድሙ ተቀላቀለ፣ እሷ መጀመሪያ መጣች፣ ወንድሙ ተቀላቀለ። እንደዛ ብልግና ብትሰራ ቤተሰብ ቢዝነስ እንደምትሰራ ባያውቁ ኖሮ እንደዚህ ነገር አያደርጉም። ስማቸው ምናምን እንዲወጣ እንዲጠፋ አያደርጉም። ስለዚህ
ቢዝነስ ይሰራሉ። ወንድሙ መታ ተጨመረ፣ እሷን መጣች። ሁሉም ሰው ቢዝነስ ነው መሰራ። ማወቅ ያለባችሁ ሁሉንም መውቀስ እራሱ የለንም። አብርሃም ዳይሬክተር ነው።